ጆኒ ላይቭ ላይ ስታወራው የሰማሁት ነገር አለና ያወጣው አውትካም አለ እዚህ ማች ላይ ወይ እጁን ወይ እግሩን ማልሰብር ከሆነ እኔ እስካሁን ድረስ የሰራሁት የጁጂትሱን ጊዜ እንዳጠፋው ነው የምቆጥረው ብለሃልና ሰው አይ ቲንክ እንደዛ ስትል ለቀልድ ምናምን እያሰበ ነው ያለው እና are you really in the failure ነው የምታየው if you can't achieve that outcome? Yeah, because እኔ በአቅሜ ላይ ማውቀው ነገር አለ ከሴዶ በሳይዝ በፍጥነት በጥንካሬ አስተሳሰብ የሚበልጡ ሰዎች ከኔ ጋር ሲገቡ ምን እንደሚያጋጥም ጊዜ አይቻለሁ። ሴዶ is not the first person with these features እኔ ፌስ ያደረኩት predictable የሆነ ውጤት ነው and I'm actually more worried about ከፋይቱ በኋላ go fresh celebration አለብን እና ፋይቱ ሰዓቱ ምናምን ትንሽ ከተገፋፋ go fresh ያለው celebration ሊበላሽ ይችላል ምናምን እና the good thing is I'm staying at Ben Track hotel so ቶሎ ልብሴን ቀይሬ ወደ go fresh walk ማድረግ እችላለሁ which is I love Bole after party ነው የሚያስጨንቅ after party at go fresh እትዬ እሸቱ እስቲ ያኔ ምን እንደምትይናያለን ወደ ልጅሽን እዛው እንቀርቅ ያስቀምጣለህ እኔ የሱ ፊት ነው ማየት ፈልገው አሁን ፋይቱ እየደረሰ ነው I think a few days less than 2 weeks ነው የሚቀረው how are you feeling mentally are you feeling sharp how is your mental state አሁን ራስን አይሶሌት የምታረግበት ማኒፌስት የምታረግበት ታይም ነው ራሴን አይሶሌት ማረግበትና ማኒፌስት ማረግበት ሰዓት የዛሬ 3 አመት ነው አልፏል አሁን ሃይላይት ሪል ለመስራት ነው የምሄደው ሴዶን ለማዋረድ ለመስበር ሴዶ አድናቂዎች እትዬ እሸቱ እስቲ ያኔ ምን እንደምትይናያለን ወደ ልጅሽን እዛው እንቀርቅ ያስቀምጣለህ አቋላ መላጣው እኔ የሱ ፊት ነው ማየት ፈልገው ሴዶ ዛት እፍና አድርጌ ሳስተኛት I hope front stage ላይ እንታያለን ኤምኤምኤ መሞከር ፈልጋለሁ በእግር ዋናው ጆኒ ነው ጆኒን ማየት ፈልጋለሁ Do you have any plan for ETFC 03 if it goes all the way? እኔ ብቻ መስፍን ብሩን አምጡልኝ መስፍኔ where are you ETFC 3 me and you አሁን እኔ I'm telling you ማሲናላ አቀሳሳሪ ቢሆን I could ask you better questions ብየዋለሁ ወንድማችን ደግሞ ኧረ እኔ ፊቴን ሳልታጠብ ስለወጣሁ ነው ምናምን አለ but first question ናቲ ቡጢ ቡናችን ደረሰ ቡና ይንጣልህ by the way I want to make sure you're comfortable before these questions are asked እሺ ETFC 2 ደርሷል ጆኒ ግን አንተ በአሁን ሰዓት ላይ እያየንክ ያለነው ማስታወቂያ ስትሰራ የተለያዩ ቪዲዮዎች ላይ ኮመርሻል ስትሰራ የተለያዩ የቢዝነስ እንቅስቃሴዎች ስታደርግ ነው የትሬኒንግ ፉቴጅ እየለጠፍክ አይደለም ሶሻል ሚዲያ ላይ ለምን ይሆናል ያ ለማለት Why would I lemron posto because the opponent is going to learn something from it I can't talk like that ወለታ ያረሞ እኔ ከ3 አመት በፊት ነው ትሬኒንግን የጨረስኩት and ነሐሴ 21 4 ሰዓት ላይ የሴዶ ነገር 4 ሰዓት ማለት ቀኑ ወይስ ማታ I think it's 6 ሰዓት ነው I have asked you this question by the way I have asked you this question yeah off camera podcast like podcast don't get me started on that don't even get me started on that shit ሁለት ሰዓት ሙሉ I gave them I swear to God ስወጣ ማለት ነው I genuinely felt like I did the best podcast in my career ብዬን ያሰብኩት ከዛ ሁለት ሰዓት ሙሉ አውርተን ካሜራማናቸው አርፍዶ መጥቶ ድምጽ did you fire that guy by the way yes yeah fire መደረጋል አርፍዶ መጥቶ ድምጹን ሬኮርድ ማድረግ ረሳው like so it's just ሁለታችን ማይም እየሰራ ነው ጸጥ ብለ like እና አሁን ስለ personal life need I heard that you have girlfriends yeah I will be answering as Johnny oh I thought it was cut the interview body count ስንት ነው yeah Johnny close to 0 true I don't mind አላልናገርም 17001 I'm celebrating you're salivating nigga እሺ ዱላስ
What's his body count? How would I know? No, you guys do everything together. Like, መዝግብ አልያዛችሁም እርስ በርስ? ለሜሪጅ ለሜሪጅ ልትጋቡ ነው? By the way guys, እየበላሁ ነው። ምንም ቀጠሮ የለንም። We just came go fresh ማለት ነው። ኢንተርቪው ላደርገኝ ነው። Like, you gotta be random. I can say whatever I want them. I swear. ምግብ አላዘዝም። ልጅ አድርጌ ሳሸንፈ ታየዋለህ። እሱ ዛሬ ከታይሰን ዋጋ ነው የምገኘው። እንግዲህ የእናንተ ፋይት መጀመሪያ ላይ አናውንስድ የሆነ ነው። ከዛ በመሀል ላይ ዝም ብላችሁ ነበር። አሁን ግን ሶሻል ሚዲያውን ተቆጣጥራችሁታል። ትናንትና ደግሞ ሽሮ ሜዳ ሄደ ነበር። ቀጠናው አላገኘውም? አው አላገኘሁትም። እዛ ሜልኩ በምክንያት አንዳንድ ፈችሎች ምናምን የሆነ ቪዲዮ ምናምን እየሰሩ ምንም እንደማያመጡ ለማሳየት ነበር የሄድኩት። እነሱንም አላገኘኋቸውም። ሾፒንግ አድርጌ ምናምን የሀገር ልብሴን ምናምን ተሰፍቼ ምናምን መጥቻለሁ። ብቻ ማንም ምንም እንደማያመጣ ለማሳየት ነው የሄድኩት። አሉ ዳሜሮች ርፍቀ ብቻ አሉ ዝርዮች፣ ግን አንዳንድ ፍሪኮችም ደግሞ አሉ በዛው ልክ። እነሱ ምንም እንደማያመጡ ለማሳየት ነው የሄድኩት። እሺ ሌላው ደግሞ ያው ፕሬስ ኮንፈረንስም ከዛ በፊት አብርሃም ኢንተርቪው ሲደረግ ያለው ነገር ቢኖር በኤክስፒሪየንስ በደንብ እበልጣለሁ፣ እነዚህ አዲስ የሚመጡ ጁኒየር የሆኑ ፋይተሮችን ደግሞ በደንብ ማስተምርበት ብቃቴን ማሳይበት ፋይት ነው ብሏል። እና በዚህ ዙሪያ ብዙ አመት መቆየቱ ማተር ያደርጋል ወይስ ዋናው ባጭር ጊዜም ስኪል ቶሎ መገንባትን ወሳኙ ነገር? እንደ ሁለተኛው ሲኒየር ነው ያው፣ ግን ችሎ መገኘት ነው ያለው፣ አክቲቭ ሆነ መገኘት ነው። በቆይታ ሳይሆን በቆየህበት አመት እንዴት እየሰራህ ነው እየቆየኸው፣ ወይ ምን እያረክ ነው የቆየኸው። ዋናው አቀባበሉ ነው ገብቷል። በቆየህበት አመት አይደለም። እሱን ደግሞ እንዳልሆነ ደግሞ አሳያለሁ መድረክ ላይ ልጅ አድርጌ ሳሸንፈ ታየዋለህ እሱ። እሺ ዛሬ ከዱሬሳ ጋር ነው የምገኘው። እንግዲህ ሀገራችንን ስም ከፍ ብላ አስጠርተህ ነው የመጣው። ያንተ ደግሞ ለየት የሚለው በሰሚን ፕሮም በአማተርም አይደለም በፕሮ ነው የተጫወትከውና ተጋጣሚም ከባድ ነው። መከላከያ የምታረጉትም ኦልሞስት ባዶ ነው ማለት ይቻላል። ግለቭ ብቻ ነው የምታረጉትና እንኳን ደስ አለ። ደስ ብሎኛል በጣም። እንኳን አብሮ ደስ አለ። ቴንክ ዩ። ይሄ የመጀመሪያ የፕሮፌሽናል ፋይት ነው ወይስ ከዚህ በፊት ፋይት አድርጋል? ሁለተኛ። አዎ አንደኛውን እዚህ ግሪክ ካቻይ ጋር ከኒኮላስ ጋር ነበር ፕሮፌሽናል ጨዋታ ያናረኩት። ሁለተኛ ደግሞ አሁን ታይላንድ ከታይ ጋር ነው ሁለተኛ ያናረኩት ማለት ነው። ሁለተኛ ነው። በመጀመሪያው ዙር በበቃኝ ነው አይ ቲንክ 3 ጊዜ ኖክዳውን አድርገው ሆነ አይደል ያሸነፍከው? ሁለተኛ ዙር አይ በጣም አሪፍ ጨዋታ ነው። አሪፍ ኮንዲሽን ላይ ነው ያለው አሁን ለቀጣይ ፋይት። በደንብ ዝግጁ ነኝ። አራተኛ አልቆ አምስተኛ እስከሚጀምር ድረስ መቆም አቅቶኝ እየተኛውኝ ነበር። ዱላ መቋቋም ብቻ ሳይሆን አይነካኝም ሲጀምር። አትላንትና የረቢቅ ሰፖርት ፕሮግራም ነበረ ከስካይ ጋር እንደሚጋጠም ያው መረጃው ደርሷል፣ ከሱዳናዊ ስካይ ጋር ማለት ነው። አንተ ማን ቢያሸንፍ ደስ ይልሃል? ስካይ ወይስ ረቢቅ? እኔ ረቢቅ ቢያሸንፍ ደስ ይለኛል። አንደኛ የአገሬ ልጅ ነው፣ ሁለተኛ ደግሞ ኔክስት ኢቲኤፍሲ 3 ላይ ረቢቅን እፈልገዋለሁ። ስለዚህ እኔ ረቢቅ ደጋፊ ሆናለሁ ማለት ነው። እዛ ጋር የሚገርመው የአንተ ደጋፊዎች ደግሞ ለስካይ ነው የሚደግፉት። ያው አንዳንዴ ረቢቅ በሚናገራቸው ነገሮች የተነደዱት ይመስለኛል። እንደ ጨዋታ ስታይ ደግሞ ኖርማል። ስለዚህ ኔክስት እኔ ከረቢቅ ጋር መጫወት ስለሚፈልግ ስሜን ማድረስ ስለምፈልግ፣ ስለዚህ ረቢቅን ስለምፈልግ ረቢቅ እንዲያሸንፍ እፈልጋለሁ 100% ማለት ነው። እሺ በጣም አሪፍ። በባለፈው ክፍተት የነበረውን ተረድተህ በአሁኑ ቴክኒክ ዙሪያ በልጠህ ተገኝተህ እሱ እንደምታሸንፈውስ ጌም ፕላን እንዴት ነው የሚሆነው የሚለውን ሃይላይት ብትሰጠን። የባለፈው ጨዋታዬ አጭር ጊዜ ውስጥ ኪሎ ካታርጌ በመግባቴ ምንም አቅም አልነበረኝም። ኢቭን ጨዋታ እስከሚጀመር ራሱ መቆም አልቻልኩም፣ እየተኛውኝ ነበር። የኔ ጨዋታ አይ ቲንክ 6ኛ ላይ ነበር መሰለኝ። 4ኛ አልቆ 5ኛ እስከሚጀምር ድረስ መቆም አቅቶኝ እየተኛውኝ ነበር። በጣም ኪሎ ካታርጌ አቅም አልነበረኝም። ስለዚህ አሁን ኔክስት ኢቲኤፍሲ 3 ላይ ተዘጋጅቼ በደንብ አሸንፋለሁ ብዬ አስባለሁ። በአሪፍ ኮንዲሽን ብገባ ዱላውንም የመቋቋሙ ችሎታ ይኖር ነበር አይደል? ዱላ መቋቋም ብቻ ሳይሆን አይነካኝም ሲጀምር። ረቢቅ እውነት ለማውራት ረቢቅ ጎበዝ ፋይተር ነው፣ ግን አይመጠንኝም። እኔን በደንብ አሳምኜ አሸንፋለሁ ቀጣይ።
እሱ ደግሞ በኢትዮ ፋይት ናይት መጥቼም ተመሳሳይ ቀን የነበረበት ጊዜ መጥቼም ፋይት ማድረግ እችላለሁ ብሏል። አሁን ቀኑ መገፋቱ የኢትዮ ፋይት ናይት ፕሮሞሽን በማስመልከት እንዴት ነው ኢትዮ ፋይት ናይትስ ቢመጣ ትጋብዘዋል? እዛም ብመጣም እኔ ጉዳይ አይደለም። የትም ይሁን የትም እሱን እፈልገዋለሁ። ረቢቅ ነው የምፈልገው። እኔ መድረኩን ሳይሆን ረቢቅ ነው የምፈልገው። ስለዚህ ኢቲኤፍሲም ያዘጋጅ ኢትዮ ፋይት ናይትም ያዘጋጅ ከረቢቅ ጋር መጫወት እፈልጋለሁ። ያዘጋጁ ሰዎች ጋር አሁን የኔና የረቢቅ ኪሎ በጣም ልዩነት አለው። በጣም ኪሎ ወርጄ ነው ታች ወርጄ ነው ባለፈው የተጫወትኩት። አሁን ኪሎን አስተካክሎ የሚመጣ ከሆነ አጭር ጊዜ ውስጥ ሬዲ ነኝ። አሁንም ደግሞ ኪሎን ቀንሶ ወደ ታች ምጣልኝ ካለ እሱ ሌላ ነገር ነው። ኦልሬዲ ኪሎ ቀንሶ ሬሳ የሆነን ሰው ገፍትሮ መጣል ቀላል ስለሆነ፣ ስለዚህ ኪሎ ጨምሮ የሚመጣ ከሆነ አቅም አለኝ የሚል ከሆነ ኪሎ ጨምሮ ምጣ። አሁን እኔ አሁን የታይላንድ የተጫወትኩት በ75 ኪሎ ነው። ባለፈው እኔ ደግሞ ከረቢቅ ጋር የተጫወትኩት 68 ኪሎ ነው። ይህን ሁሉ ኪሎ ቀንሼ ነው ወርጄ የተጫወትኩት። ስለዚህ ኪሎን አስተካክሎ የሚመጣ ከሆነ ሬዲ ነኝ ማለት ነው። አስተካክሎ ይመጣ ከሆነ ይህን ሪማች የምናየው ይመስለኛል። በሱ ብቻ ነው ያሸነፈ? ከዛ ተሸንፈ ታውቃለህ? ከሱ ውጭ እስካሁን ሽንፈት አጋጥሞኝ አቅም ለመጀመሪያ ጊዜ ነው። እሱንም በፈቃደኝነት ገብቼ የወደቅኩት ነው። ተሸንፋለ። እሺ ዱርዬ አመሰግናለሁ። መልካም እድል። በጣም ነው ደስ ያለኝ አሸንፈ ስለመጣ። እሺ ወንድሜ። ኢስላም ማካቼቭ እና ማክስ ሆሎዌ ደግሞ አንድ ሁለት እየተባባሉ ነው። ማክስ ምን ብሎ ስትሪሙ ላይ ያወራል መሰላችሁ? ለምንድን ነው ኢስላም ማካቼቭ ካሸነፈ በኋላ የሃንጌሪን ሁለት ቤልት ከሻው ላይ የሚያደርገው? ለአንዱ እኮ ነው ፋይት ያደረገው፣ አንዱን እኮ ነው ዲፌንድ ያደረገው፣ አንዱን ነው እኮ የጠበቀው ዌልተር ዌትን ነው እንጂ ላይት ዌትን አይደለም። ላይት ዌትን ኦልሬዲ ለቆ እሱ ዌልተር ዌት ቤልቱን ከመያዙ በፊት እኮ ኢልያ ቶፑሪያ ላይት ዌት ሻምፒዮን ሆኖ ነበር። ስለዚህ አልተረዳውትም። ጭራሽ ደግሞ ለመጀመሪያም ዌልተር ዌት ፋይቱ አይደለም። እሺ አዲስ ቤልት ቢሆን ችግር የለውም። ነገር ግን ኦልሬዲ ያገኘውን ዲፌንድ እያደረገ ስለሆነ ነው ብሎ ለኦራ ነው ወይ ምንድነው ምክንያቱ ምናምን ብሎ ያወራላቸዋል። ከዛ ኢስላምን ብላ ትመልሳለች፣ እኔ እንጃ ለምን እንዳረኩት ግን በጣም ከባድ ናቸው፣ አንተ ደግሞ ያንን ልትረዳ አትችልም ብላ መለሰችለት ማለት ነው። እና ማክስ ደግሞ ራሱ ቲቲ ያረጋል መሰለው፣ አሊ አብደልአዚዝ ማናጀሩ ያረገን መሰለው። እና ከዛ በሁለቱ ትከሻ እሱም ቤልቶቹን ይዞ ማለት ነው፣ በሁለቱ ትከሻ እሱ ቤልቶቹን ይዞ የሰራውን ቪዲዮ ቆይ ላሳያችሁ ከላይ ሶስት ጊዜ ዲፌንድ አድርጓል። ፌዘር ዌት ቤልቱን ሰብሰባ መጣች። ቢኤምኤፍም አለ። አይ ማክስ ይመቸኛል ጨዋታው ማለት ነው። የኢስላም ፐርፌክት መልስ ነው። በቃ እሱ ደብል ቻምፕ ቤልት ሆነ አታውቅም ነው እንዴ? ቢኤምኤፉን ሰብስቦ ይመጣል እንዴ? ምን ሆናችኋል? ምን ታስባላችሁ እናንተ? ላይክ ሜቢ ሺ መቅረትም ይችላል፣ ግን ተሸንፎ አይደለም ላይት ዌት ቤልቱን ያጣውም። ኢቭን ዞ ደብል ቻምፕ ባይሆን ራሱ ማለት ነው። ደብል ቻምፕ ያልሆነበት ምክንያት ደግሞ ዩኤፍሲዎች ናቸው የከለከሉት። ሁለት ዲቪዥን ላይ ሲሚልታኒየስሊ ኮምፒት ማድረግ አችልም ብሎ ነው እንጂ ላይክ አለመልቀቅ አቫኬት አለማድረግም ይችላል እኮ። ላይት ዌቱንም ይዞ ዌልተር ዌት ላይ ይዞ ጃክ ዴላ ማዴልና ሲያሸንፍ ኦልሬዲ ሂ ኦንድ ቱ ማለት ይችላል እኮ። ግን ማክስም ፖይንት አለው፣ ግን ያን ያህል ትልቅ ዲል አይደለም ደግሞ።